ሂል ማድረግ ለሁሉም ማለት አይደለም። ወይም ሶሻል ሚዲያ እያጨበጨበለት ያለው ርህራሄ ሌሎችን ኮንትሮል ማድረጊያ ነው፣ ሌሎችን መቆጣጠሪያ እና ሌሎችን ማኒፑሌት ማድረጊያ ነው። ስለ ወር አበባ የማያውቅ ወንድ ልጅ ስለ ወር አበባ ማውራት አይችልም። I'm not saying be negative all the time፣ ግን ሰዎች የሆነ ነገር ሲያደርጉ ኢንተንሽናቸው መታወቅ አለበት። አንድ ሰው በጣም ኦቨር ሼር ካረገ what does he want ብላችሁ መጠየቅ አለባችሁ። ለማስተማር ነው እሺ፣ አንዴ ሁለቴ ሼር ታደርጋላችሁ፣ ግን too much information ራሱ አስፈላጊ አይደለም unless manipulate ለማድረግ እና ኢሞሽናሊ ሪስፖንሲብል ሊያደርጓችሁ እስካልፈለጉ። ሰላም እንዴት ናችሁ? ቲጂ ነኝ። እንኳን ወደ ዩቲዩብ ቻናል በደህና መጣችሁ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ አድርጋችሁ የደወል ምልክቷን ብትጫኑ በየጊዜው የምለቀው ቪዲዮ ይደርሳችኋል። ሰብስክራይብ አድርጉ። ከዚህ በፊት ስለ ቶክሲክ ኤምፓቲ ቪዲዮ ሰርቼላችሁ ነበር። አንዳንዶቻችሁ ለእኛ አዲስ ነው ብላችሁኛል እና ሞር ቪዲዮ እንፈልጋለን ባላችሁት መሰረት ይዤላችሁ መጥቻለሁ። መቼም የርህራሄ መርዛማ የለውም። ርህራሄ ብሎ መርዛማነትን ማምጣት ከባድ ነው፣ ግን ለቃሉ ቀጥተኛ ፍቺ ለመስጠት ያህል ነው እንጂ የርህራሄ መርዛማነት የለም። ግን ያው ፌክ ከምንለው ቶክሲክ ብንለው ይሻላል በሚል ነው። ዛሬ መቼም ዙሪያችሁ ያሉትን ሰዎች በደንብ አይናችሁን ከከፈታችሁ ዲቴክት ልታደርጉ ትችላላችሁ። እኔም ማወራው ዛሬ ሶሻል ሚዲያ ላይ ስላሉ ቶክሲክ ኤምፓቶች ነው፣ ወይም ሴቶችን በጣም ርህራሄ በሚመስል መንገድ በጣም ማኒፑሌት ስለሚያደርጉ ሰዎች ነው ማወራው። ያው እንደተለመደው ፌቨራይት ሰዎቻችሁን እነካባችኋለሁ። በጣም አንኮምፎርታብል የሚያደርጋችሁ ሰዎች ካላችሁና ስለነዚህ ሰዎች እንዲወራ አልፈልግም የምትሉ ካላችሁ ማለፍ ትችላላችሁ፣ ከምትናደዱ ብዬ ነው። ኦኬ ሶ ሁል ጊዜ በቸገራችሁ ጊዜ ሁሉ አጠገባችሁ የሚደርሱ ሰዎች ሁሌም ቢሆን ከነሱ ውጪ አንዳች ነገር እንዳታረጉ የሚፈልጉ ሰዎች ያንቺ ችግር የኔ ችግር ነው ብለው ችግሮቻችሁ ላይ ሁሌ ኢንቮልቭ የሚያደርጉ፣ ግን ዲፕ ዳውን እናንተ ምንም አይነት ነገር ከሌላ ሰው ጋር ብታረጉ፣ ምንም አይነት ውሳኔ ከሌላ ሰው ጋር ብታስተላልፉ ሰማይና ምድር የተገለባበጠ ይመስል በጣም ሪያክት የሚያደርጉና ህይወታችንን በእጃችን ላይ እንደያዙ የሚያስቡ ሰዎች በዙሪያችን እንዳሉ በደንብ የምትረዱ ይመስለኛል። የራሳቸውን ኑሮ ከመኖር ይልቅ ኑሯቸውን ትውት አድርገው የእኛን የሚኖሩልን ሰዎች አሉ። ይሄ ነገር በትክክል ከርህራሄ የመነጨ ነው ብዬ እኔ ማሰብ ይከብደኛል። እናንተ የራሳችሁን ሀሳብ መውሰድ ትችላላችሁ። ግን ማንኛውም ሰው ኢኒሺያሊ በጣም የራስ ፍቅር አለው፣ ወይም ደግሞ ከራሱ ነው እያንዳንዱን ነገር ማድረግ የሚፈልገው። ራሳቸውን ትውት አድርገው ያለ ልክ የሚሆኑ ሰዎች ግን በሌላ መልኩ እኛን መቆጣጠር ስለማይችሉ ለኛ ነሰሲቲ በመሆን ወይም በጣም አስፈላጊ በመሆን እኛን ሊቆጣጠሩ የሚፈልጉ ሰዎች አሉ። we can take them empath ማለት እንችላለን እነሱን። ምክንያቱም ርህራሄያቸው የውሸት ነው፣ የሚደርሱልን ነገር የውሸት ነው። ይደርሱልናል፣ ግን የሚደርሱበት ፐርፐዝ እኛን ለመቆጣጠር ነው እንጂ በትክክል እኛን ችግር ለመፍታት አይደለም። በኋላ ላይ ሳወራ በደንብ ይገባቸዋል። ሶሻል ሚዲያ ብዙ ኦተንቲክ የሆነ ማንነታችሁን እንድታወጡ አይፈልግም። ትክክለኛ ማንነታችሁን ካወጣችሁ ብዙ ዲማንድ ላይኖራችሁ ነው፣ ላትታዩ ነው፣ ወይ ሰው ሰፖርት ላያረጋችሁ። ሶሻል ሚዲያ ምን ይፈልጋል የሚለውን ነገር ቁጭ ብለው የሚያጠኑ ሰዎች አሉ። ሶሻል ሚዲያ ሲሰሩ እንደዚህ ነው የሚደረገው። ሶሻል ሚዲያ ኦተንቲክ ማንነታችሁን ስለማይፈልግ እና ስለማይወድ ልታረጉ የምትችሉት ነገር ሰው ምን መስማት ይፈልጋል፣ ሰው ምን መቀበል ይፈልጋል፣ ሰው ፍላጎቱ ምንድን ነው ብሎ ማጥናት ነው። በሶሻል ሚዲያ ታሪክ ደግሞ ብዙ ኢሞሽናል የሆኑ ወይም ያለ ልክ ስሜታቸውን የሚገልጡ፣ በጣም ከልክ ያለፈ ነገራቸውን ኤክስፖዝ የሚያደርጉ፣ ተጎዳን፣ ተጎሳቆልን፣ እንዲህ ተደረግን፣ ተጠቃን የሚሉ ሴቶች አሉ። ስለዚህ በሶሻል ሚዲያ ላይ በደንብ ተደርጎ ተቀባይነትንና ተወዳጅነትን ለማግኘትና ለማትረፍ አንዳንድ ሰዎች የሰዎችን ህመም
እንደ ራሳቸው ህመም አድርገው ወስደው ሰዎች ልብ ውስጥ መግባት ይፈልጋሉ። this is what we see። ያንዳንዱ ማነሳቸው ዛሬ ላይ የማነሳቸው ሰዎች ወንዶች ናቸው። ለምንድን ነው ወንዶችን ያነሳሁት? ያው ኮንተንቱ ለሴት ስለሆነ ወንዶቹ እንዴት አድርገው ማኒፑሌት እንደሚያደርጉ ለማሳየት ነው። አምሮብሃል። ቴንኪው፣ አመሰግናለሁ። በእንደዚህ አይነት ኢቨንቶች ላይ የምትለብሳቸው አለባበሶች ይታወቃሉ። ትንሽ ለየት ያሉና መልእክት ያላቸው ናቸው። የዛሬው ምን ይወክላል ወይም ማን ያሳፍራል? የዛሬም ያው እኔ በሴት እጅ ስላደኩ ሴትን የሚያመለክት ነገር ነው። ሰው ቀዩ ሴቶች ቦርቦር የሚያዩት ነገር አለ። ሰው አበባው ለዛ ነው፣ ቀዩም እዛ ሰው እና ፔኑን እንትን ለማድረግ ነው ሲምቦል ያደረጉት። በጣም ደስ ይላል። እህቶች አሉ በጣም እኔ በእናቴ ነው አንድ እህት አለኝ፣ ግን እናቴ ያሳደገች ለዛ ነው። በተደጋጋሚ ሴቶች ላይ በደንብ ትኩረት ስላደረግ ለዛ የማይመለከተውን የሴቶች የወር አበባ ኢትስ አንሪሌተብል አይገናኝም ማለት ቁጭ ብላችሁ ካሰባችሁ አይገናኝም። ሶ ምንድነው ማድረግ የፈለገው ካላችሁ የእናንተን ልብ ማከክ ነው የፈለገው። የእናንተን ውንድ የእናንተን ህመም እሱ የማይሰማውን እሱ የማያውቀውን የእናንተ የሆነውን ህመም የኔ ነው እያላችሁ የነበረው እና this is how empaths act። ኦኬ ኢምፓት የምንላቸው ሰዎች ይሄ ቶክሲሲቲ ያለባቸው ሰዎች በጣም ካልኩሌቲቭ ናቸው። የሰው ህመም ምንድን ነው? የሰው ስብራት ምንድን ነው? የሰው ፍላጎት ምንድን ነው? ምን ብለው የሰውን ልብ ነካዋለው? ምን ባደርግ የሰው ልብ ውስጥ ገባለው? የሚለውን ነገር በደንብ አድርገው ካልኩሌት አድርገው ነው የሚመጡት። ሶሻል ሚዲያ ላይ የምናያቸው ሰዎች እውነት ከርህራሄ የመነጨ ነው የሚሰሩት ነገር ወይስ ኢምፓት ሆነው ነው ቶክሲክ ሆነው ነው የሚለውን ነገር አይደንቲፋይ እንድታደርጉ ይሄ ቪዲዮ ይጠቅማቸዋል ብዬ አስባለሁ። የመጀመሪያ ነገር ማንኛውም ወንድ መጥቶ የማያውቀውን ህመም ሲነግራችሁ he's trying to manipulate you, nothing more። አዋርዱ ወይም ስብስባቸው ምንም ከወር አበባ ጋር የሚያገናኘው ነገር የለም፣ ከሴቶች ጋር የሚያገናኘው የለም። ነገር ግን የሰውን ልብ በምን መልኩ ማማለልና ማታለል እንደሚችሉ በደንብ ስላጠኑ ብዙ ሴት ክራውድን ለመሰብሰብ እንደዚህ አይነት አይዲያዎችን ያመጣሉ። ፖሲብሊ በዚህም ደግሞ ብዙ ተቀባይነትና ተሰሚነት ሊያገኝ ይችላል። ሴም ወይ ይሄ ልጅ ያለውና ያረገው ነገር በትክክል የሴት ልጅ የወር አበባ ህመም ገብቶት ነው እንዳልን ኔክስት ዴይ ልብሱን ለጨረታ አቅርቦታል። this is how you guys are manipulated። እንደዚህ ነው ማኒፑሌት የምትደረጉት። የውሸት ርህራሄ ያላቸው ሰዎች ሁል ጊዜም ቢሆን የሰው የልብ ምት የቱ ጋር እንዳለ አይደንቲፋይ አድርገው እዛ ውስጥ ነው መኖር የሚፈልጉት። ሰው ምን ይፈልጋል? ሰው መስማት የሚፈልገው ምንድን ነው? በይበልጥ ደግሞ በጣም በቀላሉ የምንታለለው እኛ ሴቶች ስለሆነ ሴቶቹ ምን መስማት ይፈልጋሉ የሚለውን ነገር ነው አይደንቲፋይ የሚያደርጉት። አንዳንድ ወንዶች ስለ ሴት ልጅ ጥቃት ሲያወሩ ምንም ውስጥ አይገባም። ቢካዝ ኢፍ ዩ ጌት አ ቻንስ አንተም አጥቂ መሆን አይቀርም። the thing is ፕሮቴክት የሚያደርግ ሰው አያወራም፣ አይለፈልፍም፣ አይጋችሁ ምናምን አይልም። ይዳዝት ያደርገዋል። ማኒፑሌት የሚያደርጓችሁ ሰዎች በመጀመሪያ የእናንተን ቁስል፣ የእናንተን ህመም፣ የእናንተን ፍላጎት ቁጭ ብለው አጥንተው ነው አዶናይ ከመነሳቱ በፊት what do this women wants? ሴቶቹ ምን ይፈልጋሉ? አዶናይ ለምንድን ነው ወንዶችን ሞቲቬት ማድረግ ያልፈልገው? ወንዶችን ሞቲቬት ማድረግ ስለማይችሉ ባክ ዘን። ሴቶችን ግን ኢዝሊ ዲሲቭ ማድረግ ይችላል። የአበሻ ሴት ኮንፊደንስ የላትም። ሪሌሽንሺፕ ላይ ኦቨር ሴክሪፋይስ ታደርጋለች። ይሄን ነገር ያውቀዋል። ስለዚህ what does he come up with? ወርዝሽን ወቂ፣ እንዲግዛልሽ፣ እንዲያድግልሽ የሚል ትርክቶችን ይዞ መጣ ካስታውሳችሁ። ይሄ በጣም ንጹህ የሆነ ኬር አልነበረም። ለምን ካላችሁኝ he wants to be your drug። ወይም ደግሞ እናንተ ኮንፊደንት መሆን ከፈለጋችሁ ብሎ ሰው ቲፕ ከሰጣችሁና መላሳችሁ ኮንፊደንት ለመሆን የሰውየውን ቲፕ የምትፈልጉ ከሆነ he's been drugged to you።
አዲክሽን ነው የሚሆኑባችሁ። ለምን መቆማችሁን አይፈልጉም። እናንተ በእግራችሁ ከቆማችሁ ማን ያያቸዋል? ማን አቴንሽን ይሰጣቸዋል? ሰው መልሰው መላልሰው የሚያደርጉት ነገር እናንተ የምትፈልጉትን መስማት የምትፈልጉትን ኢንትረስትድ የሆናችሁበትን ነገር ደጋግመው ይነግሯቸዋል። ነገር ግን በእግራችሁ ቆማችሁ እንድትሄዱ ደግሞ አይፈልጉም። ለምን? አቴንሽኑ ማን ይሰጣቸዋል? በጣም የሚገርመኝ አንድ ዶክተር ነኝ የሚል ሰው አለ ስለ ናርሲሲዝም የሚያወራ occasions when a narcissist reveals their true self and their mask ኦቨር ኤንድ ኦቨር አጌን ስለ ናርሲሲዝም ነው የሚያወራው። ከዛ ይሄንን በዚህ መልኩ መዳን ትችላላችሁ ካለ በኋላ how to live with a narcissist ካለ በኋላ ነገ ደግሞ ናርሲሲስት ሰዎች እኮ ናርሲሲስት ወንዶች እኮ ዲፕ ዳውን ሴት መሆን ይፈልጋሉ። another thing ትላላችሁ። ለካ እንደዚህ ባል የሚያደርገው ሴት መሆን ስለሚፈልገው ትያለሽ። እሱን ልክ አለፍ እስቲ ደግሞ ሌላ ኮንተንት ይመጣልሻል። ጊፍት ይሰጧቸዋል። ግን ጊፍት የሚሰጧችሁ እንትን ለማድረግ ነው ይላቸዋል። this people በደንብ አድርገው የሰውን የልብ ምት ያውቁታል። በደንብ አድርገው አጥንተውናል። ለምን ሪያክት እንደምናደርግ እንኳን ያውቃሉ። ሰው ቀስ ብለው ድሮፕ ነው የሚያደርጉት የምንፈልገውን ነገር። ላይክ አይ ሰድ ቆማችሁ እንዳትሄዱ እንዳትድኑ መድኃኒት ነው የሚሆኑባችሁ። የሆነ ነገር አለፍ በቃ ሁን ምናምን ስትሉ ዳውን እንደምትሆኑ ያውቃሉ። የሚያስፈልጋችሁን አይነት ኮንተንት ያዘጋጁላችሁ። እነዚህ ሰዎች በጣም ማኒፑሌት ለማድረግ ብዙ ጊዜ ምን እንደሚጠቀሙ ሌላውን ልንገራችሁ። ከልክ ያለፈ ቫልነራቢሊቲ ይጠቀማሉ። ይህንን ነገር ማን ላይ ያዋለው መሰላችሁ? አንዱ ነው ፋኒ ላይ ያዋለው። ፋኒ ላይ ያዋለው ኦቨር ቫልነራብል ይሆናል። ከልክ ያለፈ ቫልነራቢሊቲ መጀመሪያውንም ትወዱታላችሁ ኦብቪየስሊ። ግን ደሞር የምትወዱት ደሞር የምትሳሱለት ቫልነራብል በሆነ ቁጥር ነው። ልጁ ኮንተንት የለውም፣ ልጁ ሀሳብ የለውም። ስለዚህ ቪዲዮ ላይ መጣና ለጂጂ የተሰጠ ማስጠንቀቂያ ይላችኋል። ልጆቼን ተቀማው እንዲሆንኩኝ ሂ happen to be vulnerable። ለምንድን ነው መሰላችሁ? ራሳችሁን ውስጡ እንድታስገቡ ከልክ ያለፈ ቫልነራቢሊቲን ይጠቀማል። ለመሰላችሁ እሱ ደግሞ አበዛው እንዴት እንደዚህ አይነው እንዳትሉ በጣም ክሪቲካል ታይም ላይ ይጠብቅና የማይሆን ኢንፎርሜሽን ይሰጣችኋል። ከዛስ እሱን መተው አትችሉም። እሱን ልክ አይደለም እኮ ማለት አትችሉ። ያለ ልክ ቫልነራብል ሆኖባችኋል። ኃላፊነት አለባችሁ አይምሯችሁ ላይ። አይ ዶንት ኖ ሂም ዲቴሉን አላውቅም። ሴትዮዋም እንደው ሰላማዊ ሴት እንዳልሆነች አውቃለሁ። ሎንግ ጎ እንደው ስሟም ሲጠራ በምን እንደሚጠራ ግልጽ ነው። ያው ቁጭ ብዬ ማያትም ሰው ባትሆን፣ ነገር ግን እንደ ወንድ ነገሮችን ሃንድል የሚደረግበት ሌላ ነገር ነበር። ቫልነራቢሊቲውን ማኒፑሌት ለማድረግ መጠቀም ካልፈለገ በስተቀር አንድ ወንድ ልጅ እንዴት ነው እንዲህ ሶሻል ሚዲያ ላይ ቁጭ ብሎ እንዲሆኝ እንዲያርጎ የሚለው? this is so toxic። ይሄ አንደኛ በቃ ብሮክን የሆነች ሴት ባህሪ። ወንድ ልጅ እንዲህ ተደርጊያለሁ ብሎ ካሜራ ደቅኖ አያወራም። but ቫልነራቢሊቲውን ኦን ፐርፐዝ የሚጠቀምበት በጣም ስማርት የሆነ ልጅ ነው። ባይ ዘ ወይ መጀመሪያ ያየሁት ጊዜ የመጀመሪያ ማስጠንቀቂያ ምናምን የሚል የመጨረሻ ማስጠንቀቂያ የሚል ቪዲዮ አየሁና ይሄን ቪዲዮ ማየት አለብኝ ብዬ ገባሁ። I was like ማለት ሰው ለዚህ ቪዲዮ ፎሎ ያደርጋል ምናምን ብዬ ነው ያየሁት። ከዛ የዛን ሁለት 500,000 ምናምን ቪው ነው ያገኘው። ገረመኝ በቃ ማለት ሪሊ እንዲህ ነው የሚታየው ማለት ነው አልኩኝ። ከዛስ ኮመንት አነበብኩ። አንተ ጥሩ ልጅ አንተ እንትን አምናሰኝ መጥፎ ልጅ ነው እያልኩኝ አይደለም። ከዛ አይ ነው ይሄም እናንተ ናችሁ ታውቁት። ግን ዋይ ዳዝ ሂ ካም አፕ? ለምንድን ነው ሶሻል ሚዲያ ላይ ቁጭ ብሎ ከልክ ያለፈ ቫልነራቢሊቲን የሚያሳየው? ከልክ ያለፈ ውስጥ ሚስጥሩን የቤተሰቡን ታሪክ የሚያወራው? ቢካዝ ሂ ዋንትስ ቱ ማኒፑሌት፣ ቢካዝ ሂ ዋንትስ ቱ ኮንትሮል። ሊቆጣጠራችሁ ስለሚፈልግ ነው። ኢሞሽናል ሊያደርጋችሁ ስለሚፈልግ ነው። እንድትራሩለት ስለሚፈልግ ነው።
ወደ እነዛኞቹ ሳይድ እንዳታረጉ ነው። ወደ ሚስቱ ሳይድ እንዳታረጉ ነው። ቫልነረብል ይሆኑባቸዋል። ቫልነረብል የሆኑባቸውን ሰዎች ደግሞ ማለት ነው አባንደን ማድረግ አትችሉም። እኔ እንደዚህ ሆኜ ያን ሁሉ ነገር ነግሬያችሁ እንትናን ትመርጣላችሁ ምናምን ብለው ወዲያውኑ ጊልት እንዲሰማችሁ ያደርጋሉ። እነዚህ ማኒፑሌት የሚያደርጓችሁ ኢምፓክትስ ምንድነው የሚያደርጉት? ኦቨር ሼር ነው የሚያደርጉት። የማይገባ ኢንፎርሜሽን ሶሻል ሚዲያ ላይ ነው የሚለቁት። እኔ እሺ ያው ሶሻል ሚዲያ ላይ የሚቀመጥ ወንድ ምን እንደሚሰማኝ ታውቃላችሁ። ኮንተንት መስራት አንድ ነገር፣ ቁጭ ብሎ ወሬውን ማውራት፣ የግል ወሬውን ማውራት፣ ፐርሰናል ታሪኩን ማውራት ግን ኢትስ ሶ በቃ ይሄ በጣም የወረደ ነገር ነው። እንደ ወንድ ሴቱኑ ኤክስኪውዝ ይደረጋል። ሴቶች ኢሞሽናል አላቸው ተብሎ ስለሚታሰብ ኤክስኪውዝ ይደረጋል። ቁጭ ብሎ እንዲተበደልኩ እንዲያረጉኝ እንዲገባው እንዲወጣው ኢትስ አናዘር ቲንግ እና ያለ ልክ ቫልነረብል ነው የሚሆኑት። አዶናይ ላይም ይሄንን ነገር ታያላችሁ። ማለት ማወቅ የማይገባንን ዲቴል ነው የሚነግሩት። ማወቅ የማይገባንን ዲቴል፣ ህዝቡ መስማት የማይገባውን ነገር ነው የሚናገሩት። ባለፈው ከአምለሰት ጋር የነበረው ኢንተርቪው ላይ ማለት የሚዲያ እንትን እኮ አለ ኢን ፐብሊክ ዊድ አጨስ ነበር አይባልም። አሜሪካን ሀገር አይደለም ያለ ነው ወይ ለሕክምና የተፈቀደ ነገር አይደለም አይባልም። ማለት ደጋይዝ ይማቸው ልጁ በጣም ልጅ ነው፣ በጣም ያልበሰለ እንደሆነ ግልጽ ነው። ግን በጣም መመጠን ሲገባው ኦቨር ቫልነረብል የሚሆንበት ምክንያት እንዳሁኑ ርህራሄ የምታሳዩት ነው። እንዳሁኑ ኮንትሮል ለማድረግ ነው። ወይ እንትና ጉረኛ ነው ወይ እንትና አያረግም የምትሏቸው ሰዎች እኮ ድብቅ ስላሉ ነው። ፕራይቬት ላይፋቸውን ፕራይቬት ስላደረጉ ነው። አያወጡትም። ቫልነረብል ሆነው ኮንትሮል አያደርጓችሁም። ቢ ኬርፉል። ከልክ ያለፈ ቫልነረብሊቲ የሚያሳዩችሁ ሰዎች፣ ከልክ ያለፈ የውስጥ ሚስጥራቸውን የሚነግሯችሁ ሰዎች ኮንትሮል ሊያደርጓችሁ ስለሚፈልጉ ነው። እናንተ እነሱን የተዋችሁለት ጊልት እንዲሰማችሁ ስለሚፈልጉ ነው። ሴቶቹም ያደርጋሉ። የማይሆን ታሪክ ይነግሯቸዋል። በቃ እንዲገብቼ እንዲወጭ አብሶማ ፍቺ ላይ ምናምን ከሆኑ በቃ እንዲያርጎኝ እንዲገብቼ እንዲወጥቼ we don't need to know ሶሻል ሚዲያ ሊሚቴሽን አለ። ፔናቸው ቫሊዴት እንዲደረግ ስለሚፈልጉ እና የሚተዛዘሉት ሰው ስለሚፈልጉ ከልክ ያለፈ ቫልነረብል ይሆናሉ። ሁለቱ ወንዶቹ ላይ እንደዚህ አይነት ነገር ነው ማለት የወንድም ኔቸር አይደለም። በእናታችሁ ነው እኔ ስለማካብድ ነው። የወንድ ኔቸር ነው። ወንድ እንዴት ነው ቫልነረብል የሚሆኑ? እንዲያርጋኝ እንዲገብቼ እንዴት ነው እንደዚህ የሚለው ወንድ? ኢትስ ሪዲኩለስ። ኦኬ እሺ። ሌላው ቶክሲክ ኤምፕቲ ያለባቸው መርዛማ ርህራሄ የሚመስል ነገር ያላቸው ሰዎች እንደሚያደርጓችሁ ታውቃላችሁ? እንደ ሴቪየራችሁ እንደሆኑ እንድታስቡ ያደርጓቸዋል። እንደሚያድኗችሁ እንዲሰማችሁ ያደርጋል። ለእናንተ መዳን ምክንያት እንደሆኑ እንዲሰማችሁ ያደርጋቸዋል። ባይዘው ያደርጓቸዋል። መልሰው መላልሰው ሞራሊ ሱፒሪየር እንደሆኑ ይነግሯቸዋል። እንደዚህ ኦቨርካም አደረኩኝ፣ እንደዚህ አድርጌያለሁ፣ ሶ አይ ካን ሄልፕ ዩ ዊዝ ዲስ፣ በዚህ ላይ ረዳሻለሁ፣ በዚህ ለበኩል እንትና እኔ ይሄንን ኦቨርካም ስላደረኩት በዚህ መልኩ ረዳችኋለሁ ብለው ኦቨር አጌን እንደ ሴቪየራችሁ እንደሆኑ እንድታስቡ ነው የሚያደርጓችሁ። ሴቪየር መሆናቸውን ደግሞ እንድታውቁ ከአንዳንድ ነገሮች እንዴት እንደወጡ ያሳያቸዋል። ለሚታያሉ ሶሻል ሚዲያ ላይ አሁን እኔ በጣም በፊት ላይ የሚያስቀኝ ኮንተንት ሶፍት ገርል ኢራ፣ ሶፍትነስ፣ ባክ ቱ ፌሚኒን ኤነርጂ አይነት ነገሮች ያስቁኛል። ስለ ፌሚኒኒቲ አድቮኬት አደርጋለሁ፣ ግን ያልዳነ ማንነት ይዛችሁ ሶፍት መሆን አትችሉም። ብሮክን ሆናችሁ ተጎድታችሁ ለሌላው የመዳን መንገድን ማሳየት አትችሉም እና እንዴት ኦቨርካም እንዳረኩት እንትንን ትባላላችሁ። ቢካዝ ሶሻል ሚዲያ ፌክነስን ሪዋርድ ያደርጋል። በቃ ማለት ሂል ማድረግ
ቀስ ብሎ ማውራት አይደለም፣ ማንሾካሾክ አይደለም ሂል ማድረግ። ባይ ዘ ዌይ ሆነስትሊ ሂል ማድረግ ማንሾካሾክ አይደለም። ሂል ማድረግ በቃ ቀድሞ የነበረውን አግሬሽን እንትን ማድረግ አይደለም፣ ፓሲቭ ማድረግ አይደለም። ፎር ዛት ማተር ሂል ማድረግ ኤምፓቲያችሁን ሊሚት ማድረግ የሚወስነዋል። ባይ ዘ ዌይ የምትራሩት ለምን እንደሆነ ለምን እንዳልሆነ ሁሉ ታውቃላችሁ። ሂል ስታደርጉ ለሁሉም አትራሩ። ካዝ ሁሉም ሬስፖንሲብል ነው አለ ራሱ ላይ። ብሮክን ከሆናችሁ ግን ለሁሉም ናችሁ። እንዲኮ ስለሆነ ነው እንዲኮ ገብቶ ነው ብላችሁ ኤክስኪውዝ ትሰጣላችሁ። ሴጣን አሳስቶት እኮ ነው ምናምን ትላላችሁ። ካዝ ሲንስ ዩር ብሮክን ኤክስኪውዝ ነው የሚሰጠው። ከሆነ ነገር እንደወጡና ሴቭ ሊያደርጓችሁ እንደሚችሉ ኦቨር ኤንድ ኦቨር አጌን ይነግሯችኋል። ታምኗችኋላችሁ። ኢትስ ኢምፕሪንትድ እዚህ ጋር። ምክንያቱም ከዚህ በፊት አግሬሽን ያያችሁበት፣ ከዚህ በፊት ቅሽቅሽ ሲል የነበረው ሰውዬ ዛሬ ትንሽ ካልም ከሆነ ንግግሩ ለዘብ ካለ ምናምን ያስ ሂልድ ትላላችሁ። ሂሊንግ ኢዝ ናት ዛት። ሂሊንግ ትሪገርን መደበቅ ማለት አይደለም፣ ፕሪተንድ ማድረግ አይደለም። ሂሊንግ ልክ ላልሆነ ነገር ኖ፣ ልክ ለሆነ ነገር የስ ማለት ነው እንጂ ናይስ መሆን አይደለም። ባይ ዘ ዌይ ብዙዎቻችሁ ሚስ አንደርስታንድ የምታደርጉት አንቺን አስፊል አላረግሽ ምናምን ትራማ አለባችሁ ምናምን። ሂሊንግ ዳዝንት ሚን ላይክ ቢንግ አ የስ ፐርሰን። የስ ፐርሰን መሆን አይደለም። ሂሊንግ ኢዝ ቱ ኖ ዌን ቱ ሴይ የስ ዌን ቱ ሴይ ኖ። ኤምፓቲ ወይም ደግሞ ይሄ የውሸት ርህራሄ አቴንሽን ማግኛ፣ ፎሎወር ማግኛ፣ የሰውን ልብ ማኒፑሌት ማድረጊያ ገንዘብ ማግኛ ሆኗል። ሰው ራሱን ቀርቦ ሀሳብ ቢሰጥ የማይሰማበት ነገር ስለሆነ ሶሻል ሚዲያ ግዴታ ለሆነ ኮሚኒቲ ያዘነ መምሰል አለበት፣ ለሆነ ግሩፒንግ ያዘነ መምሰል አለበት ሰው። እነዚህ ማኒፑሌተር ናቸው። በየሃይማኖት ቤቶቻችን ስለ ኤምፓቲ ተምረናል አይደል? ስለ ርህራሄ ተምረናል። ድሆችን ስለማሰብ፣ የተቸገሩትን ስለማሰብ፣ ከኛ አልፈን ለሌሎች ስለመሆን ተምረናል። ሁሉም ሃይማኖት ቤት ላይ ራይት። ግን ሁሉም ሃይማኖት ቤት ላይ ደግሞ ራሳችሁን ትውት አድርጋችሁ ራሳችሁን ጥላችሁ ኮንትሮል ለማድረግ ማኒፑሌት ለማድረግ ለሰዎች ርህራሄ ያሳዩ ደግሞ የሚል ነገር አለ ብዬ አላምንም። ስለዚህ ሶሻል ሚዲያ ፕሬዝ የሚያደርገው ኤምፓቲ ወይም ሶሻል ሚዲያ እያጨበጨበለት ያለው ርህራሄ ሌሎችን ኮንትሮል ማድረጊያ ነው፣ ሌሎችን መቆጣጠሪያ እና ሌሎችን ማኒፑሌት ማድረጊያ ነው። ስለ ወር አበባ የማያውቅ ወንድ ልጅ ስለ ወር አበባ ማውራት አይችልም። አዌርነስ ለመፍጠር ሃው ዳስ ሂ ኖ ኢት? እንዴት ያውቀዋል? ሴቱ ዝም ስላለ ስቲል ኢትስ ናት ሂዝ ቢዝነስ። እሺ በቃ በጣም ጥሩ ስለ ወር አበባ አወራ ብላችሁ እንዳታዩት፣ በነጋታው ጨረታ ላይ ልብሱን አውጥቶታል። አልቲሜትሊ ማኒፑሌት ማድረግ ስለሚፈልግ በጣም ለኤምፓትስ ወይም ይሄ ቶክሲክ ለሆኑ ሰዎች በጣም እየተጋለጣችሁ ያላችሁት ሴቶች ናችሁ። ኦቨር ኤንድ ኦቨር አጌን። ምክንያቱም ሰውን አናላይዝ አታረጉም። አንዳንድ ነገሮችን አናላይዝ አታረጉም ማለት አምናት ሴይንግ ቢ ኔጌቲቭ ኦል ታይም፣ ግን ሰዎች የሆነ ነገር ሲያደርጉ ኢንተንሽናቸው መታወቅ አለበት። what are they trying to do? like I said ወንድ ልጅ ስለ ሴት ልጅ ጥቃት ሲያወራ ሜን ፕሊዝ ነው የሚያስብለኝ። ማለት ቢ a protector። አንተ እህትን ፕሮቴክት ካረግ ሰምባዲን ፕሮቴክት ካረግ ሴትን የሚያጠቃ አይኖርም። but like you pretended to be a protector፣ ግን ነገ አንተ እድሉን ብታገኘው የምታረገው አይነት ሰው ነው። so በጣም ልትጠነቀቁ የሚያስፈልገው ነገር ይሄ ኦቨር ቫልነረብል ከሆነ ሶሻል ሚዲያ ላይ ኦቨር የማይገባን ስቶሪ ሼር የሚያደርግ ከሆነ ሂስ ትራይንግ ቱ ማኒፑሌት ናቲንግ ሞር። ከዚ ማንም ሚስጥር አለው፣ ሚስጥሩ እንዲደበቅለት ይፈልጋል። ኦኬ ሌላው በቃ አይጋችሁ አይ ካን ሴቭ ዩ በቃ ሴቭ አረጋችኋለሁ የሚል አይነት እንትን ያለውም ሰው ስቲል እኔምታ ራይት ዘ ቶክሲክ ዋን። ሌላው ደግሞ ይሄ ኢሜሽመንት የምታዩባቸው አሉ። ይሄ የእናንተ ባውንደሪ እንዳልሆነ ወይም ባውንደሪ የሌላቸው ምን የሌላቸው በቃ ጥብቅ የሚሉ በውሳኔያችሁ፣ በኑሯችሁ፣ በመውጣት በመግባታችሁ ኢንቮልቭ የሚያደርጉ ሰዎች። የሚያሳዝነው ነገር እነዚህ ሰዎች ቅድም እንዳልኳችሁ እንደ ድራግ ነው የሚሆኑብን። መዳን እንዳንችል
አዲክቲቭ ነው የሚሆኑብን። የሆነ ስቴፕ እንዳንሄድ ደግመው መልሰው መላልሰው አዲክቲቭ ነው የሚሆኑት። ስለዚህ አንድ ሰው በጣም ኦቨር ሼር ካረገ ወዳዚ ዋንት ብላችሁ መጠየቅ አለባችሁ። ለማስተማር ነው እሺ፣ አንዴ ሁለቴ ሼር ታደርጋላችሁ። ግን ቱ ማች ኢንፎርሜሽን ራሱ አስፈላጊ አይደለም፣ አንለስ ማኒፑሌት ለማድረግና ኢሞሽናሊ ሪስፖንሲብል ሊያደርጓችሁ እስካልፈለጉ ድረስ ማለት ነው። ጊልት አይሰማችሁም? አንዳንድ ሰዎችን ጀጅ ለማድረግ ቢካዝ ዴይ ቶልድ ዩ በጣም ከልክ ያለፈ ኢንፎርሜሽን ስለነገሯችሁ ጊልት አይሰማችሁም? አንዳንድ ሰዎች እናንተን ለመቆጣጠር የማይገባ ኢንፎርሜሽን ነው የሚያሸክሟችሁ፣ የማትደርሱበትን ኢንፎርሜሽን ነው የሚያሸክሟችሁ። ሶሻል ሚዲያ ላይ ካሉ ኢምፓቶች በይበልጥ ከወንድ ኢምፓቶች እንድትጠነቀቁ እፈልጋለሁ። አንደኛ ኢትስ ኦል ኦብቪየስ ታርጌት የሚያደርጉት እኛን ሴተዋል። የፋኒን ቪዲዮ ገብቼ ኮመንት ሴክሽን በጣም ሳይ ደምሩኝ እንትን አድርጉኝ ምናምን የሚሉ ልጅ ሴቶች ናቸው። ዩ ኖ ዌር ዴይ ፍሮም። ከዛም የእነሱን ልብ ለማማለል ደግሞ ምን ማለት እንዳለበት ቁጭ ብሎ የሚያጠና ይመስለኛል። ከስራ ፈትሎ ስራ የለውም ላይ ኢምፓት የሆኑ ሰዎች በህይወታችሁ መጥተው ቶክሲሲቲ የሚዘሩ ሰዎች ሶሻል ሚዲያ ኢንፐርሰን የምታውቋቸውን እራሳቸውን ከህይወታቸው ጋር ከማዋሃዳቸው በፊት ልትነጥቁ ይገባል። ሂል ማድረግ ለሁሉም ማለት አይደለም። ለማን መራራት እንዳለባችሁ ማን ሪስፖንሲብል መሆን እንዳለበት ማወቅ ነው ሂል ማድረግ። ባይ ዘ ወይ ወጣችኋል።